በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 30 በዚህች ቀን ቅዱሳን የገሊላ ሰዎች መርቆሬዎስና ኤፍሬም በሰማዕትነት አረፉ። እሊህም ከአክሚም ከተማ የመጡ የሚዋደዱ በመንፈስ ቅዱስ ወንድማማች በስጋም ዘመዳሞች ነበሩ። መንፈሳዊ ስምምነትንም ተስማምተው በላይኛው ግብፅ ካሉ ገዳማት በአንዱ ገዳም መነኮሱ። በጾም በጸሎትና በስግደትም እየተጋደሉ በገዳሙ ውስጥ 20 ዓመት ያህል ኖሩ። ከዚህም በኋላ ጠላት ሰይጣን በአብያተ ክርስቲያናት ላይ ከአርዮሳውያን ችግርን ባመጣ ጊዜ አርዮሳውያኑ በአርዮሳዊ ንጉሥ ትእዛዝ መሥዋዕትን ሊሰዉ ወደ ኦርቶዶክሳዊት ቤተ ክርስቲያን ውስጥ ገቡ። እኒህ ቅዱሳንም አምላካዊ ቅናትን ቀንተው ወደ ቤተ ክርስቲያን ገቡና አርዮሳውያን ያኖሩትን መሥዋዕት በተኑት። እንዲህም አሏቸው፣ በስሉስ ቅዱስ ስም ያልተጠመቀ መሥዋዕትንም ያሳርግ ዘንድ አይገባውም። ያን ጊዜም አርዮሳውያን ይዘው ደበደቧቸው፣ ታላቅ ግርፋትንም ገረፏቸው። አጥንቶቻቸውም እስኪሰበሩ ድረስ በምድር ላይ ጥለው ረገጧቸው። ነፍሶቻቸውንም በእግዚአብሔር እጅ ውስጥ ሰጡ። የሰማዕትነትንም አክሊል ተቀበሉ። ምዕመናንም መጥተው ስጋቸውን ወሰዱ። በአማሩ ልብሶችም ገንዘው በመልካም ቦታ አኖሯቸው። ከእነርሱም ለበሽተኞች ታላቅ ፈውስ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በእነዚህ የቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም እብል አው ክሌተ መርቆራ ወኤፍሬም እንዘይቀኑ ቅናተ ምስዋሆሙ ርኩስ አመወገሩ ህብስተ ህዝበ አርዮስ እያንተጉ ከያሆሙ ዝብጠተ እስከነመጠው ነፍሶሙ ክብርተ። በዚህችም ቀን የእስክንድርያ አገር ሊቀ ጳጳሳት የአባ ጢሞቴዎስ የሥጋ ፍልሰት ከምስር በአስቄትስ ወዳለ ወደ አባ መቃርስ ገዳም ሆነ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጢሞቴዎስ ለጴጥሮስ ውሁ ጳጳሳ ሀገር ዘኮነ ዘምቅድሜሁ በቁስጥንጥንያ ዘኮነ ሊቀ ማኅበሮሙ ለእልያሁ ተክወ ለምእመና ሙከተከ ዘሰሩ ሰላም ብዙ እስከ ያልፍ ወሩም። በዘችም ቀን ክብርንና ብልጽግናን ንቆ የተወ ጳውሎስ አረፈ። ይህም ቅዱስ ባይለ ጸጋ ነበር። ደግ የሆነች ሚስትና የተባረኩ ልጆችም ነበሩት። መነኮስ ሊሆን ወደደ። ሚስቱንና ልጆችንም ጠርቶ እነሆ ክብር ይግባውና ስለ ክርስቶስ ፍቅር እሸጣችሁ ዘንድ ወደድኩ አላቸው። እነርሱም አሳዳሪያችን ነህና የወደድከውን አድርግ አሉት። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች በተነ። ሚስቱንም ወደ ደናግል ገዳም ወሰዳት። መምኔቷንም ጠራትና እንዲህ አላት፣ ለገዳምሽ አገልጋይ ትሆን ዘንድ ሚስቴን ልሸጥልሽ እወዳለሁ። እርሷም እሺ አለችው። የመሸጫዋንም ደብዳቤ ጻፈ። የሽያጯንም ዋጋ ተቀብሎ ለድሆች ሰጠ። ልጆቹንም ወደ አበምኔቱ ወስዶ እንደ እናታቸው ሸጣቸው። ለአበምኔቱም አሳልፎ ሰጣቸው። ከዚህም በኋላ ወደ ሌላ ቦታ ሄደ። ራሱንም ለገዳሙ አለቃ ሸጠ። አለቃውንም ወደ ቤተ ክርስቲያን ብቻዬን ልገባሻለሁ አለው። በገባም ጊዜ በሩን በላዩ ዘጋ። እጆቹንም ዘርግቶ ቆመ። በታላቅ ድምፅም እንዲህ ብሎ ጮኸ፣ አቤቱ በፍጹም ልቦናዬ ወደ አንተ እንደመጣሁ አንተ ታውቃለህ። ወደ እርሱም እንዲህ የሚል ቃል መጣ፣ ሐሳብን ሁሉ አወቅሁ፣ በፍጹም ልቤም ተቀበልኩልህ። ከዚህም በኋላ መንኩሶ አስጨናቂ የሆኑ የገዳሙን ሥራዎች ሁሉ እንደ ባሪያ እየሠራ ኖረ። ራሱንም ከሁሉ እጅግ አዋረደ። ነገር ግን ስለ መዋረዱ እግዚአብሔር ከፍ ከፍ አደረገው። ከእርሱም ብዙዎች ድንቆችና ታምራቶ የተገለጡ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጳውሎ ዘሴጠ ብሲቶ ወውሉዶ ወርእሶ ዳግመ ሰይጦ ለክርስቶስ ዘተጸምዶ
ውስተ ቤተ ክርስቲያን በውዮ ሶበጸራ ባፈድፍዶ ቃለ አኮቴት እምሰማይ ወሪዶ ዘይፌጽም ኮነ ኩሎ መፍቅዶ። በዚህችም ቀን የእስራኤሊው ቤተ ክርስቲያን የከበረችበት ነው። ይኸውም ሱሪያል መልአክ ነው። አማላጅነቱና ረድኤቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለቤትከ ቅዳሴሃ ድኅረ ፈጸሙ በቁስጥንጥንያ ህንፄሃ ሱሪያ አልገሃደ ታምሪካ ሜሃ እምዘይተማይቶ ዘስእልከ ተቀቢዮ ሶቢሃ አይነ እውር በቅጽበት በራ። በዝችም ቀን ቅዱስ ሐዋርያ እንድርያስ ታምራትን አደረገ። እንድርያስ በጽር አገር እያለ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጾ እንዲህ አለው፣ ማትያስን ከእስር ቤት ታወጣው ዘንድ ሰውን ወደሚበሉ ሰዎች አገር ሂድ። የዚያች አገር ሰዎች ከ3 ቀን በኋላ ሊበሉት ያወጡታልና። እንድርያስም ጌታችንን እንዲህ አለው፣ የቀረው 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያወጣውን ከመላእክት አንድ ላክ እንጂ። ጌታችንም ለእንድርያስ እንዲህ ብሎ መለሰለት፣ ስማ፣ ሀገሪቱን ወደዚህ ነይ ካልኋት በውስጧ ከሚኖሩት ሁሉ ጋር ትመጣለች። አንተና ደቀ መዝሙሮችህ ግን ጠዋት በሆነ ጊዜ ተነስታችሁ ወደ ባህሩ ሄዱ። የተዘጋጀ መርከብንም ታገኛላችሁ። እርሱም ያደርሰሃል። ይህንንም ብሎ ከእርሱ ዘንድ በክብር አረገ። በነጋ ጊዜም እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ መርከብንም አየ። ጌታችንንም በሊቀ ሐመር አምሳል አየው። ጌታችንም እንደሆነ ግን አላወቀም። ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታም የእግዚአብሔር ሰላም ይደርብህ አለው። እንድርያስም ደግሞ በዚህ መርከብ ወዴት ትሄዳለህ አለው። ጌታም ሰውን ወደሚበሉ ሰዎች አገር ሄዳለሁ አለው። እንድርያስም ሊቀ ሐመሩን ወንድሜ ሆይ ከአንተ ጋር ትጭነኝ ዘንድ ለምንሃለሁ አለው። ሊቀ ሐመሩም እሺ ብሎ ወደ መርከቡ አወጣቸው። በባህሩ ላይም ሲጓዙ ጌታችን እንድርያስን እንዲህ ብሎ ጠየቀው፣ ጌታህ ምን ኃይል አደረገ ብሎ ጠየቀው። እንድርያስም ጌታችን ካደረጋቸው ተአምራቶች ሊነግረው ጀመረ። ጌታችንም እንደሆነ አላወቀም ነበርና። ከዚህም በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስ ከደቀ መዛሙርቱ ጋር ተኛ። በዚያን ጊዜም ጌታችን እንድርያስንና 2ቱን አርድእቱን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደው በባህሩ ዳርቻ አኖሯቸው። እንድርያስም ከእንቅልፉ በነቃ ጊዜ መርከብን አላገኘም፣ እጅግም አደነቀ። ለደቀ መዛሙርቱም እንዲህ አላቸው፣ ልጆቼ ሆይ በመርከብ ውስጥ ከጌታችን ጋር ነበርን፣ ግን አላወቅንም። ከዚህም በኋላ እንድርያስ ተነስቶ ጸለየ። ክብር ይግባውና ጌታችንም በመልካም ጎልማሳ አምሳል ተገለጸለት። እንዲህም አለው፣ ወዳጄ እንድርያስ ሆይ አትፍራ፣ እኔ ይህን አድርጌአለሁና። አንተ በ3 ቀን አልደርስም ብለህ ነበር። ስለዚህ በፍጥረት ሁሉ ላይ ኃይል እንዳለኝ የሚሳነኝም እንደሌለ ታውቅ ዘንድ እንግዲህም ወደ ከተማው ገብተህ ማትያስን ከእስር ቤት አውጣው፣ ከእርሱ ጋርም ያሉትንም ሁሉ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ከተማ ገባ። ማትያስ ወዳለበት እስር ቤትም ሄደ። በደረሰም ጊዜ የወህኒ ቤቱ ደጅ ራሷ ተከፈተች። በገባ ጊዜም ማትያስን ተቀምጦ ሲዘምር አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እንድርያስም ማትያስን ከ2 ቀን በኋላ አውጥተው እንደ እንስሳ አርደው ይበሉኛል አልክ። አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳሃትን? በምንናገራት ጊዜ ሰማይና ምድር ይናወጣሉ አለው። ማትያስም ወንድሜ ሆይ እነሆ ይህን አወቀው። ነገር ግን በዚህች ከተማ ውስጥ ስራዬን እንድፈጽም የጌታችን ፍቃድ እንደሆነ እኔ እናገራለሁ። እርሱ ራሱ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ብሏልና። ወደዚህም እስር ቤት በጨመሩኝ ጊዜ ክብር ይግባውና ጌታችንን ጠራሁት። እርሱም 27 ቀን ሲፈጸም ወንድምህ እንድርያስን ወደ አንተ እልከዋለሁ። እርሱም ከእስር ቤት ያወጣሃል፣ ከአንተ ጋር ያሉትንም ሁሉ ያወጣቸዋል ብሎ ገለጠልኝ። እነሆም ደርሰሃል፣ የምትሠራውንም አስተውል አለው። እንድርያስም ወደ እስረኞች በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰም።
ሰይጣንንም ከሰራዊቱ ጋር አሰረው። ከዚህም በኋላ እንድርያስና ማትያስ ተነስተው ወደ እግዚአብሔር ማለዱ። እጆቻቸውንም በእስረኞቹ ሁሉ ላይ ጫኑ። አይምሯቸውም ተመለሰ። ከከተማውም ውጭ ወጥተው በዚያ በአንድነት እንዲቀመጡ አዘዟቸው። እኒያ ሐዋርያትም የሚሆነውን ያዩ ዘንድ ወጥተው በሀገሩ ጎዳና ዳር ተቀመጡ። የከተማው ሰዎችም እንደ ልማዳቸው የሚበሉትን ከእስረኞች ውስጥ ሊያወጡ መጡ። የእስር ቤቱን ደጅ ተከፍቶ ሆኖም አገኙት። እስረኞችም አልነበሩም። ደንግጠውም በእኛ የደረሰብን ምንድን ነው? ወዮልን አሉ። ያን ጊዜም ሰይጣን ሰውን መስሎ ሐዋርያት ይህን እንዳደረጉ ነገራቸው። ያሉበትንም አመለከታቸው። የከተማው ሰዎችም በመቀዳደም ሮጡ። እንድርያስንና ማትያስንም ይዘው በከተማው ጥጋጥግ አስጎተቷቸው። በሌሊትም በእስር ቤት ያሳድሯቸው ነበር። 3 ቀናትም እንዲህ አደረጉባቸው። ደማቸውም እንደ ውሃ ፈሰሰ። ከዚህም በኋላ ስለ ከተማዋ ሰዎች ድህነት ወደ እግዚአብሔር ጸለዩ። ጸሎታቸውንም በፈጸሙ ጊዜ በላዩ ምስል ወዳለበት የእብነ በረድ ምሰሶ ቀርበው በመስቀል ምልክት አማተቡት። እንዲህም አሉት፣ አንተ ምሰሶ ፍራ፣ ከበታችም እንደ ጥፋት ውሃ ያለ ብዙ ውሃን ከዚህች ከተማ ላይና በውስጧ በሚኖሩ ሁሉ ላይም አውጣ። ያን ጊዜም ከምሰሶ ስር ብዙ ውሃ መነጨ። የከተማው ሰዎችንም ያሰጥማቸው ዘንድ ገነፈለ። ሰዎችም ከከተማው ወጥተው ሊሸሹ ወደው ወንዶችና ሴቶች ልጆቻቸውን ያዙ። ውሃውም በስቶ ከበባቸው፣ ማምለጥም አልተቻላቸውም። ውሃውም እስከ አንገታቸው ደረሰ። ያን ጊዜም አለቀሱ፣ እንዲህም አሉ፣ ወዮልን! ይህ ሁሉ በእኛ ላይ የመጣው በእነዚህ በተመረጡ ሰዎች በእግዚአብሔር አገልጋዮች ምክንያት ነው። እኛም በአምላካቸው እናምናለን። እንድርያስም የእብነ በረድ ምሰሶ እንግዲህስ በቃ፣ እነሆ የጥፋት ጊዜ አለፈ፣ የአዝመራ መሰብሰቢያም ደረሰ አለው። ያን ጊዜም ውሃው ተገታ። ውሃውም እንደተገታ የከተማው ሰዎችም አይተው ወደ ሐዋርያት ሄዱ። ስለዚያች ከተማም ሰዎች ድህነትም ቁመው እጆቻቸውን ዘርግተው ወደ እግዚአብሔር ሲጸልዩ አገኟቸው። ሐዋርያትንም ይቅር በሉን አሏቸው። ሐዋርያትም በሕያው እግዚአብሔር እመኑ እንጂ አትፍሩ አሏቸው። ሐዋርያትም ሁለተኛ ጸለዩ። በውሃ ስጥመት የሞቱትንም ሙታን አስነሷቸው። በዚያም ውሃ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ክቡር ደሙን ቅዱስ ሥጋውንም አቀበሏቸው። ቤተ ክርስቲያንንም ሰሩላቸው። ሕግንና ሥርዓትንም ሁሉ አስተምረው በቀናች ሃይማኖትም አጸኗቸው። እንዲህም አሏቸው፣ ያዘዝናችሁን ጠብቁ። ከእናንተ በኋላ ለሚነሱ ለልጆቻችሁም አስተምሯቸው። ከዚህም በኋላ የአራዊትን ጠባይ ከእነርሱ ያርቅ ዘንድ እግዚአብሔርን ለመኑት። ክብር ይግባውና ጌታችንም ይህን የአራዊት ጠባይ አራቀላቸው። ሰዎች የሚመገቡበትንም የሚመገቡ ሰዎች ሆኑ። አባቶቻችን ሐዋርያትም ብዙ ታምራትን አደረጉ፣ በሽተኞችንም ሁሉ ፈወሱ። ከዚህም በኋላ እንድርያስ ከደቀ መዛሙርቱ ጋር ወደ ግሪክ አገር ተመለሰ። ለእግዚአብሔርም ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን። በረከታቸውም ከርዕሰ ሊቃነ ጳጳሳቱ አባ ማቴዎስ፣ ከርዕሰ ሊቃነ ጳጳሳቱ አባ ማትያስ፣ ከሁሉም ሊቃነ ጳጳሳትና ኤጲስቆጶሳት ከሕዝበ ክርስቲያኑ ሁሉ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለእንድርያስ ሀገረ ልዋን ዘቦአ ለማትያስ ቢጹ ይኩኖ መርዳ እንዘያሬ ኃይለ ታምር ጽኗ ማየ መረረ ማምደ እብን አውፃ ወበውሂዙ አይመነ ዘይበሉ ሰባ። በዘችም ቀን የንጉሥ ናዖድ ሚስት ንግሥት ማርያም ክብራ አረፈች። እርሷም መንፈሳዊ የሆነ በጎ ተግባርን ሁሉ የጠበቀች ትሩፋትንና መጋደልንም በጾምና በጸሎትም የፈጸመች ነበረች። በደብረ ሊባኖስም ተቀበረች። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ለእግዚአብሔርም ምስጋና ይሁን። እኛንም በአባቶቻችን ነቢያትና ሐዋርያት በጻድቃንና በሰማዕታት በደናግልና በመነኮሳት በቅዱሳን መላእክትም በተመረጡ ሊቃነ ጳጳሳትና ኤጲስቆጶሳት በቀሳውስትና በዲያቆናት ሃይማኖታቸው በቀና በአይሩግና ሕፃናት በእነዚህ ሁሉ ጸሎት ይማረን። አምላክን የወለደች በሁለት ወገን ድንግል የምትሆን የእመቤታችን የቅድስተ ቅዱሳን የድንግል ማርያም
ረድኤትና በረከቷ በርዕሰ ሊቃነ ጳጳሳቱ በአባ ማትያስ በአባ መርቆሬዎስም በሁሉም ሊቃነ ጳጳሳትና ኤጲስቆጶሳት በሕዝበ ክርስቲያኑ ሁሉ ላይ እንዲሁም በሁላችን በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ልጆች ላይ ለዘላለሙ አድሮ ይኑር፣ አሜን። በሐምሌ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 1 በዚህችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። በዚህችም ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የእናቷ የሐና መታሰቢያዋ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል የምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውክበ ምላቡ ብሁላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት